መጽሐፍ ቅዱሳችን ማቴዎስ ምዕራፍ 14ን ሁላችንም እንከፍታለን። ምዕራፍ 14 ከቁጥር 15 ያለውን ሐሳብ ብቻ ነው የማነሳው። እናንተም ሙሉ ማንበብ ትችላላችሁ። ለጌታ ስም አነባለሁ። ኢየሱስ ክርስቶስ ጌታ ነው። ሁላችንም ከፍተን አብረን ብናይ ጥሩ ነው። ከማብረን ስናነብ የእግዚአብሔር ቃል ለመረዳት ለማስተዋልም ጥቅሱንም ገብተን ለማስተላሰልም ይጠቅመናል። ቁጥር 15 ላይ በመሸም ጊዜ ደቀ መዛሙርቱ ወደ እርሱ ቀርቦ ቦታ ምድረ በዳ ነው፣ አሁንም ሰዓቱ አልፏል፣ ወደ መንደሮቻቸው ሄደው ለራሳቸው ምግብ እንዲገዙ ሕዝቡን አሰናበት አሉት። ኢየሱስ እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው። እነርሱም ከ5 እንጀራና ከ2 ዓሣ በቀር በዚህ የለም አሉ። እርሱም እሱን ወደዚህ አምጡልኝ አላቸው። ሕዝቡም በሳር ላይ እንዲቀመጡ አዘዘ። 5 እንጀራና 2 ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከው። እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለሕዝቡ ሁሉ በልተውም ጠግበውም የተረፈውን ቁራሽ 12 መሶብ አነሱ ይላል። እግዚአብሔር አምላክ ሆይ በኢየሱስ ስም እናመሰግናለን። ቃልህን ግለጥልን። የቃልህ ብርሃን ይምጣ። ቃልህ መንፈስ ነውና መንፈስ የሆንከው አንተ በመካከላችን በሙላት ተመላለስ። እግዚአብሔር አምላክ ሆይ እናስተውል ዘንድ መንፈስህ ለመንፈሳችን ይናገር። ነፍሳችንን በኢየሱስም ያንቃት። እግዚአብሔር አምላክ ቃልህ ያው ነው። የሚገነባውን ገንባ፣ የሚሰራውን ስራ ሳትለውጠን ሳትነካን አትለፈን። ስለ ሁሉ እናመሰግናለን። እኔንም ተናጋሪውን ጸጋህን አብሳለን በኢየሱስ ስም አሜን። ክብር ለመንፈስ ቅዱስ ይሁን። የመልእክት ርዕስ እንደ ርዕስ ያስቀመጥኩት የስብከት ርዕስ አልፎ መሄድ። አሜን በሉ። አልፎ መሄድ በሉ። አስተውሉ። ኢቭን ርዕሱ ራሱ ትንቢት ነው። ኢየሱስ ክርስቶስ ጌታ ነው። እስቲ አልፎ መሄድ በሉ። ብዙ አልፈን የምንሄዳቸው ብዙ ነገሮች አሉ። አልፎ መሄድ ማለት ከደረስክበት ከመጣህብህ ከያዝከው ይልቅ ያየኸው በልጠው ነው። አልፎ ለመሄድ ከደረስክበትና ከያዝከው ነገር ይልቅ ያልያዝከው ያየኸው አሻቅበ ያየኸው ነገር ስኖር አልፈ የምትሄደው። ሰው የተሻለ ነገር ካላየ ከያዘው የሚበልጠው ነገር እንዳልያዘ ካላወቀ ከደረሰበት ያልደረሰበት ነገር እንዳለ ካላወቀ የያዘውን መልቀቅ አይወጣም፣ ካለበት ነገርም አይወጣም። አልፎ ለመሄድ የተሻለ ነገር ማየት፣ የሚበልጠውን ነገር ማየት ያስፈልጋል። ሁሉ ለኢየሱስ ይሁን። አልፎ መሄድ አቅም ነው። አልፎ መሄድ ተስፋ ነው። አልፎ መሄድ አሻቅው የሆነ ነገር ማየት ነው። አልፎ የሚሄዱ ሰዎች ከገጠማቸው ከደረሱበት ከያዙት ነገር ለቆ የሚሄዱ የሚበልጠውን ነገር ያዩ ናቸው። የሚበልጠውን ነገር ያላዩ በቆሙበት ነው የሚቀሩት። ከያዙት ነገር አይወጡ። ኢየሱስ ክርስቶስ ጌታ ነው። እዚህ ጥቅስ ላይ ጌታ ኢየሱስ ክርስቶስ ይላል 5 እንጀራና 2 ዓሣ ይዞላል። አሻቅቦ አየላል። ዓሣውና እንጀራውን አያይልም። አቻጋ ማሃዳ ቦሳ ኢየሱስ ክርስቶስ ጌታ ነው። ጥቂት የተባለውን ነገር አይደለም ያየው። ማንን አየላል? አቻጋ ቦራ ሀዲያ ማንዶሳ አሻቅቦ አየ። አሜን ነው ወይ? ያልተገደበውን ያልተወሰነውን በቁጥር ያልተቀመጠውን አየላል። ከስሌት ያለፈ ነገር አየላል። ኢየሱስ ክርስቶስ ጌታ ነው። አሜን። አቻጋ ቦራ ሀዲያ ማንዶሳ በእጁ ያዘውን አይደለም ያየው። 5 እንጀራና 2 ዓሣ አይደለም ያየው። ያየው እሱን ይዞ ከሱ አይኑን አነሳና አሻቅቦ አየ። ባለ ሁሉ የሆነውን እግዚአብሔርን የሚገርም ነው። ወደዚያ ሰዓት በኋላ መጣበታለሁ። እምነት ለያዝነው ነገር ማረጋገጫ አይደለም። ለጨበጥነው ነገር ማረጋገጫ ለእምነት
ያዝነውን የሚያረክስ ያዝነውን ነገር የሚያሳንስ ያዝነውን ነገር ተስፋ እንድናደርግ ነው የሚያደርገን። ኢየሱስ ክርስቶስ ጌታ ነው። ለምሳሌ ልስጣችሁና ኩፌና ባይብሎን ይዘና ይሄን ያዘውና ባይብሎን ይወላችሁ ከዚህና ኩፌ ከያዘው የትኛው ነው የሚበልጠው? ምንም ጥርጥር የለውም። አያችሁ እግዚአብሔር የከበረውን ነገር ሊሰጠን ተራ የሆነ ነገር ከእጃችን መጣል ይፈልጋል። አሜን ነው ወይ? ኩፌ ይሄንን እንደሚበልጥ ካላየ በእጁ ያዘው በላይ ይሄ ካላጓጓው ያንን አይለቀውም። ያን አልፎ ለመሄድ ይሄንን ነገር ማየት ያስፈልገዋል። ይሄ በእጁ አልገባም። ይሄ ለሱ ተስፋ ነው። በእጁ የገባ ሶፍቱ ነው። ከዚህ ያለፈ እይታ ከሌለው ከዚህ ህይወት አይወጣም። ከዚህ ያለፈ እይታ ሲኖረው ያንን አልፎ ለመሄድ ይሄ ተስፋ በልቡ ላይ ከዚህ መብለጥ አለበት። ለዚህ እንዲኖር ይሄን እንዲጓጓ ይሄን እንዲፈልግ ይሄን እንዲያምን ማድረግ አለበት። እግዚአብሔር አልፎ ወደ ህይወታችን አንድ ነገር የሚያመጣው መጀመሪያ የያዝነው ነገር ያስጥለናል። የያዝነውን ነገር በያዝንበት ክብሩን አይሰጠንም፣ አያሳጥፈንም። አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሁለት አይነት የከበረውና የረከሰው ነገር እኩል ይዘን እንድንሄድ እግዚአብሔር አይፈልግም። ሊያስጥለን የሚፈልገው ነገር አለ፣ ሊያሳቅፈን የሚፈልገው ነገር አለ። አሜን በወገጥ አካች እንደ አማኝ ተስፋ እንዳለው ሰው ቀና በሉ። አሜን ነው ወይ? መንፈስ እንዳለበት ሰው ቀና በሉ። እንኳንስ አሜን አትበሉ። አሜን ቀና በላችሁ። ኢየሱስ ጌታ ነው። የእግዚአብሔር ልጆች ናችሁ። እንደ ልጅ ነፃነት ባለበት መንፈስ ሁሉ ኢየሱስ ይሁን። አሜን ነው ወይ? ይሄ ነገር ወደ ህይወቱ ሲመጣ እግዚአብሔር የሚያስጥለው ነገር አለው። አሜን ነው ወይ? ሲለቅልህ ምን ማድረግ እንዳለበት ታውቃለህ። አልነግርህም። ክብር ለኢየሱስ ይሁን። እግዚአብሔር የሚሰጠን የምንቀበለው የሆነ ነገር መጣል አለብን። ዛሬ የሆነ ነገር ያስጥለን። አሜን ያስጥለኝ በሉ። እስቲ ያልከበረውን ነገር በሉ። ከከበረው ነገር አልበሉ። ከከበረው ነገር አንፃር ያልከበረውን ርካሹን ያስጥለኛል፣ የከበረውን ያስይዘኛል። ለሚያምን ሰው ይሁንለት። ሃላዲያ ያዝ አልጨረስኩም። ማራሃዲያ ባሳ አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። ይሄን ተስፋ አላረከው አላመንክም? ያዘው። ኢየሱስ ጌታ ነው። እግዚአብሔር እንዴት ነው ያስጥለን? ክብር ለጌታ ይሁን። ጌታ እንደዚህ እስኪያስጥለን ነው ተስፋ ማድረግ አለብን። ጌታ ለጓጓ ሰው ነው የሚሰጠው። እግዚአብሔር ለግደለሽ ሰው ዝም ብሎ እንደ ነገሩ ለሚመጣ ሰው አይሰጠውም። ያልጓጓ ወፈዘዘ ወደ ነዘዘ መንፈስ ያለበት ሰው ላይ እግዚአብሔር አይሰጠውም። የነቃ የጋለ የናፈቀ ተስፋውን እዛ ጋር ያደረገ የልቡ ናፍቆት የውስጡ ረሃብ የሆነበት ቦታ ነው እግዚአብሔር የሚሰጠው። ኢየሱስ ክርስቶስ ጌታ ይባረክ። ውጭ በል ጌታ ይባረክ። አሜን ነው ወይ? እና እግዚአብሔር አልፈን እንድንሄድ ሲፈልግ አንድ ማወቅ ያለብን እግዚአብሔር በህይወታችሁ ለስራ ሲጀምር ጠላት ይዞ የሚመጣው ነገር አለው። ለምን? ሊሆን ያለውን ተአምራት እግዚአብሔር ሊሰራ ያለው ነገር እንዳናይ በምድራዊና ባየነው አይን ባወቅነው ዕውቀት ይገድበናል። በተረዳነው መረዳት ይገድበናል። አልፈን እንዳንሄድ እንቅፋት ነው የሚሆንብን፣ ታራ ነው የሚሆንብን። እዚያውም ባነበብነው ሐሳብ ቦታ ላይ ማቴዎስ ምዕራፍ 14 ላይ ከላይ ጀምራችሁ ስታነቡ ደቀ መዛሙርቱ ወደ ኢየሱስ ሲመጡ የመጡበትን መንገድ ሁላችሁም ታውቁታላችሁ። ደስ ብሏቸው ያመለኩ አይደለም የመጡት፣ በሐዘን መንፈስ ነው። እዚህ ቦታ ላይ ከላይ ጀምራችሁ አንብቡት። በሐዘን መንፈስ ነው የመጡት። በተሰበረ ልብ በተጎዳ ልብ ነው የመጡት። ምክንያቱም አንድ የሚያውቁት ወንድማቸው ዮሐንስ አንገቱ ተቀላ። ዮሐንስ ተገሎባቸዋል። ቀብሮ ነው የመጡት። መጥቶ ለኢየሱስ ዮሐንስ እኮ ተቀላ፣ ተገደለ፣ ቀብረን መጣን ብሎ ለኢየሱስ ነግረዋል። በሐዘን መንፈስ መጡና ለኢየሱስ ክርስቶስ እንዲህ አሉት፣ በጣም የምንወደውን ወንድማችን በድኑን አንገት የሌለውን ዮሐንስ አንገቱ ተቀልሶ ታቀሉን ስለምታውቁ ዛሬ ሄሮድስ በነገሰበት በዛን ዘመን ላይ የወንድሙን ሚስት ቀማና አገባ። ዮሐንስ የጽድቅ አገልጋይ ነው፣ የእውነት አገልጋይ ነው። ለእውነት የቆመ ጽድቅን
ለመግለጥ የእግዚአብሔር መንግስት የሚሰብክ ታላቅ የሆነ የእግዚአብሔር አገልጋይ ነው እና ንጉሱን ፊት ለፊት ተቃውሞ ይሄ ላንተ የማይገባኝ ነው፣ አልተፈቀደልህም የወንድምን ሚስት ማግባት ብሎ ፊት ለፊት ተከራከረው። ወዲያውኑ ንጉሱ ይዞ ወይኒ ቤት ሊያስገድለው ፈለገናል። ነብይ ነው ብሎ ህዝቡ ሲጫው ፈራና አሳሰረ። ታሰረ። ከታሰረ በኋላ ታሪኩን ስለምታቆዱና እናንተ ከምዕራፍ ቁጥር 1 ጀምራችሁ አንብቡት። ከዛ በኋላ አንድ ቀን ንጉሱ የልደቱን ቀን በሚያከብርበት ቀን ሚስቱ መጥፎ ተንኮል አሰረች፣ ክፉ ተንኮል። በዚህን ቀን እንዲህ አለችው፣ ሴት ልጇን ጠርታ እንዲህ አለች፣ ዛሬ የአባትሽ ልደት ቀን ነው፣ ስለዚህ ሄድና አባትሽን ደስ የሚያሰኝ ዘፈን ዝፈች፣ ደንሺ። መጣች ልጅቷ፣ አባቷ ፊት ደነሰች፣ ዘፈነች። አባትዮ ደስ አለውና ማስፈልግ ቃል ኪዳን ገባላት። አንዳንድ ደስታዎች በጣም መጥፎ ናቸው። እኛ ግን ታውቃላችሁ አንዳንድ ደስታዎች ላይ መሳሪያ ሰው ይተኩሳሉ። የደስታ ይተኩሱና ንሽጥ ስላቸው ሳያውቁ እንዲህ ወላ እየተኮሱ ሳያውቁ ድንገት ዝቅ ስልባቸው በደስታ ቦታ ላይ የሆነ ሰው ይሞታል። ሰምታችሁ የደስታ ብስራት እንደ ከልክ ካለፈ ካልተገደበ ችግር ያመጣል። ሰውየው ደስ አለውላል። በልጅቷ ዳንስ ደስ አለውና ምን ላርግልሽ፣ ደስ ያለሽን ጠይቅኝ ላርግልሽ ብሎ ማለላት። ልጅቷ ተንኮለኛ ነች። ሄደችና ለእናትየው አባቴ በእኔ ደስ ተሰኝቶ ቃል ኪዳን ገባል፣ የሆነ ነገር አድርግልሻለሁና ደስ ያለሽን ነገር ጠይቅኝ ማለት። ወዲያውኑ እንዲያ ተንኮለኛ ሰለችው። ሂጂና ለአባትሽ ቶሎ የዮሐንስን አንገት ቆርጠ በሳህን በወጪት አድርገ ስጠኝ በይና ንገሪው። የእናትየው ክፉ ምክር አይጠቅማት። የዮሐንስ አንገት ጥርስ አይደለም አታስቀምጠው፣ ገንዘብን አትመነዝረው። ምክንያቱም የእግዚአብሔር ሐሳብ እንዳይገለጥ፣ የእግዚአብሔር ፕሮግራም እንዳይቀጥል፣ መንግስቱ እንዳይሰራ ጠላት ያቀነባበረው ንግግር ሊመጣ ያለውን የእግዚአብሔርን ፕሮግራም ያየ ሰይጣን የዮሐንስን አንገት አማራት። አታስቀምጠው። ወርቅ አይደለም፣ ብር አይደለም፣ ዩኒቨርሲቲ አትገባበትም፣ ገንዘብ አይደለም አትመነዝረው፣ ውበት አይደለም ቁጭ አርጋ ቀባብታ አታስቀምጠው። አንገቱን ፈልጋለሁ። ሰውየው የገባውን ቃል ኪዳን መቀየር እንደማይችል እያዘነላል። አዛዦችን አዘዛቸው። ሄዱ ያን ዮሐንስን አንገት፣ ያን የእግዚአብሔርን ሰው የጽድቅ አገልጋይ ለእውነት የቆመው ሰውዬ አንገቱ ተቆርጦ በወጪት በሳህን ተደርጎ መጣላት። ደስ አላት። በዛን ጊዜ ደቀ መዛሙርቶቹ ሄዱና አንገት የሌለውን በድን ተቀብለው ወስዶ ቀበሩ። እንዴት አይነት ልብ የሚሰብር ነገር! በዚህ ባዘነ ልባቸው ነው ወደ ኢየሱስ ክርስቶስ የመጡት። መጥቶ ለኢየሱስ ዮሐንስ እኮ ተገደለ፣ አንገቱ ተቀላ፣ ቀብረን መጣ። ኢየሱስ ሊመልስላቸው ነው እንዴ? ምንም አላላቸውም። አላጽናናቸው ወይ የተቀበረ አላላቸውም። ተነስቶላል፣ ሄደ፣ ወደሚበልጠው ሄደ። እዚህ ጋር እንደገና እንደተፈለገ ሄደ ወደሚበልጠው ከሆነው ጠላት አጠፋው ካለው ሊሆን ያለው ይበልጣል። አሜን በል። ኢየሱስ ክርስቶስ ጌታ ነው። ኦፍ ኮርስ ልብ ሰባሪ ነው፣ ከባድ ነገር ነው። ነገር ግን ጌታ ኢየሱስ በዚያ ቆመም፣ የሚበልጥ ነገር አለ። ጠላት አበቃው፣ ጨረስኩት፣ ታሪኩን ዘጋው፣ ምዕራፉን ዘጋው ሲል ያበል ሌላ የሚከፈት ነገር አለ። ለማን ነው ይሄ መልእክት ዛሬ? ከዛ ኢየሱስ ክርስቶስ እንዲህ ብሏቸው ከዛ ወጣ። ልክ ይላል። ኢየሱስ ዞር ካለ በኋላ ብዙ ህዝብም ተከተለው። ማንን? ኢየሱስን ተከተሉት ይላል። ብዙ ህዝብ ተከተለ። ባየ ጊዜ ብዙ ሰው ነው የመጣውና ፈወሳቸው፣ አስተማራቸው ይላል። እያስተማረ መሸ። በዚህ ጊዜ ደቀ መዛሙርቱ በዚህ መንፈስ መጥቶ ሊያዩት የሚችሉት ምንድነው? የተሻለ ነገር አይቶ ሲመጡ ሲያዩ ህዝቡ ብዙ ነው። ቦታውን አዩት፣ ጊዜውን ሲያዩት አይሆነ ነው። ተስፋ ለማየት አቅም የላቸው።
ነገን ለማለም ጉልበት የላቸው። ያዩት ካላዩት በለጠ። ያዩት አጠገባቸው ካለው ታሪክ ከሚለውጠው በለጠባቸው። ያዩት ነገር ቀድሞ ወደ አይናቸው ወደ እውቀታቸው መጣው። እነሱ አበቃ ያለውን ነው ያዩት። ሄዱና አንብቡ ታሪኩን። ሶስት ሐሳቦችን ያሳያል። ጊዜው ምን ሆኗል? ዝም ብሎ መሽቷል። መሽያሉ። ጊዜ መምሸት ቀላል እንዳይመስላችሁ። የታይም ጉዳይ አይደለም። የሰው ልጅ በሆነ ነገር ይገደባል። የሚገደብባቸው ብዙ ነገሮች አሉ። ጊዜ ማለት የሚቀጥለው ነገር እንዳታርግ ይወስንሃል፣ ይገድብሃል፣ ይዘጋብሃል፣ ተስፋን ያጨልምብሃል። ለመኖር ለማድረግ አቅም አይኖርህም። የነገሮች ማብቂያና መዝጋናቸው ጊዜ ለሰው ልጅ ባየበት መሸ አሉ። ምንም ማድረግ አንችልም። መሸ። ማሰብ አንችልም። ገድቦናል ጊዜው። ተስፋ የለንም። ለዚህ ህዝብ ምንም ነገር ማድረግ የማንችልበት የተገደበ ጊዜ ነው ያለን። ምንም ማድረግ አንችልም። አቅማችን ተወስኗል። በቃ አጠገባቸው ግን ማን አለ? ያን እንዳያስቡ እንዳያሰለስሉ ምናልባት ኢየሱስ የሆነ ነገር ሊያደርግ ይችላል የሚል እምነት እንዳይኖራቸው እምነታቸው በሚታየው ተዋጠ። ትዝ ይላችኋል ዘፍጥረት ምዕራፍ 15 ለምዕራፍ 17 ላይ አብርሃም 99 ዓመት በሞላ ጊዜ ይላል። ጊዜ ነው በሰውኛው ነገር እድሜ ለተነገረው ተስፋ እንደማይበቃ ባወቀ ጊዜ 99 ዓመት በሞላ ጊዜ ጊዜው ለአብርሃም አብቅቷል። ለተነገረው ተስፋ አብርሃም ጋር አብቅቷል። የእግዚአብሔር የጊዜ ሰሌዳና የአብርሃም የጊዜ ሰሌዳ ተለያይተዋል። ጊዜ ይገድባል ሰውን ልጅ እምነት ከሌለው ተስፋ ከሌለው። አለቀ ያን አብርሃም አብቅቷል። ከዚህ በኋላ እንደ ጎረምሳ ለመውለድ ዘር ማስቀጠል አላስብም። እድሜ ገድቡኛል። ጊዜ አብቅቷል። የእግዚአብሔር የጊዜ ሰሌዳ ግን አለ። ጃማሃዲና ማሱባ አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከፈለገ አብርሃምን ወደፊት ወደ ኋላ የማድረግ ስልጣን አለው። አብርሃም ጋር ግን ነገር አልፏል። ጊዜ እድሜ ገድቦኛል አለ አብርሃም። በቃ አበቃ ነው። ጊዜ ይገድባል። ያ ብቻ አይደለም። ትዝ ይላችሁ ከሆነ ትንቢተ ዳንኤል ምዕራፍ 6 ላይ ዳሪዮስ ዳንኤልን ለማዳን ቀኑን ሙሉ ተጋላል። ከዛም መሸበት ላይ ለማዳን አሰበ፣ ፈለገ፣ ጓጓ። ከአንበሶች ጉድጓድ ለማውጣት ሲሞክር ምን ሆነ ይላል? መሸበት ነው የሚለው። ለምን? አንበሶች ሊበሉ ነው። መሸበት። የዳሪዮስ አቅም የዳሪዮስ ጉልበት በጊዜ ተገደበ። የማዳን ጉልበቱ የማዳን ሐሳቡ ተገታ። እግዚአብሔር ግን በጊዜ አይገታም። አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ዳንኤልን ለማዳን ቢፈልግ ቢጓጓም ቢጨነቅ፣ ነገር ግን እየሞከረ መሸበት፣ ጨለመበት። እግዚአብሔር ግን አይመሽበትም። እግዚአብሔር ጊዜ አይዞ አሜን። እግዚአብሔር በሉ በጊዜ አይገደብም። በሱ ዘንድ በሉ የጊዜ ገደብ የለም። ለዚህ ነው መጽሐፍ ቅዱስ ይላል የእግዚአብሔር 1000 አሁን ጌታ ኢየሱስ ከመጣ ስንት ቀን ነው? 2 ቀን ማለት ነው። አንተ ስንት ዓመት ጠበቅ? ስንት ሰከንድ ጠበቅ ነው? ጌታ ኢየሱስ ከመጣ 2 ቀን ነው። እናንተ ጠበቁ ጌታን፣ ዝም አለ እግዚአብሔር፣ ጸጥ አለ እግዚአብሔር። ስንት ቀን ስንት በቀን አይተው ስንት ሰከንድ በምን ገምተዋል? ምን ያህል አበቃ ጌታ ሆይ መከራ በዛብኝ፣ ዘመን ያስቆጠር ምን ያህል ብዙ ነገሮች አሉ በመንፈሳዊ ዓለም። በእግዚአብሔር ዘንድ ጊዜ አይገኝም። ተከተብ ጊዜው መሽተዋል።
የለም። መሽተዋል ማለት የተስፋ መጨለም ነው። ባይዞይ መሽተዋል ማለት ነገን የማየት አቅም የለንም። መሽተዋል ማለት የነገሮች ማብቂያ መደምደም ነው፣ መዝጋት ነው። ብርሃን የለም፣ ጨለማ ነው። ተስፋ የለም፣ ሞተዋል። ጊዜ አብቅተዋል፣ ተገድበናል፣ አልቀዋል ማለት ነው። አጠገባቸው ግን የናዝሬቱ ኢየሱስ አለ። ታምር የሚሰራ አለ። ግን እንዳያዩት ጨለማው ቀደመባቸው። አላላ ሐዲያባስ ይሄ አስቡት። አንድ ነገር እግዚአብሔርን ይዛችሁ አንዳንድ ጊዜ ነገርን አለማየት እግዚአብሔር ያየውን ነገር አለማየት እንዴት አይነት ህመም ነው። ሰው እግዚአብሔርን ይዞ በጨለማ ሲዳክር፣ የሐሳብ ጨለማ ውስጥ፣ የተስፋ ጨለማ ውስጥ ያለማየት ያለማሰብ ተስፋ ጨልሞበት ዳክሮ የሚመላለስ ሰው እነሱ የህዝብ ቁጥርና የጊዜ መገደቡን እንጂ ኢየሱስ ክርስቶስ ታምር እንደሚሰራ እንደሰራም እኮ አይተዋል። ጊዜው ግን ተራ ሆኖ በቆመባቸው፣ ሸፈነባቸው። ባለፈው ሮብ ነው የነገርኳችሁ አንድ ነገር። ሮብ ምስልና ይሄን ነገር ስናቀርበው ምን ይሆናል? እናንተ ነው የሚሸፍንብህ። እንደ ባቀረብኩ ቁጥር አትታዩኝም። ማለት ትልቅ ነው። ይሄ ትልቅ ነው እንዴ? ስላቀረብኩት ነው። ባሪቆስ ችግሩን ጥያቄን እንዲህ ካቀረብከው ተራራ ነው። እንዲህ ካቀረብከው ይሸፍንብሃል። ተስፋዬን፣ ብርሃንን፣ የመኖር ጉጉትን ያጨልምብህና አበቃ ትላለህ። ጨለመብኝ ትላለህ። መሄድ አልችልም፣ ነገሬ ሞተዋል ትላለህ። አልሞተም። ወጋው። አሜን አሜን በል። አሜን። አልሞተም። ያቀረብከው ነገር ሮንግ ነው፣ ስተት ነው። አርቀው። ይልቁስ ይሄኛውን አቅርበው። ጌታን አቅርብ። ጥያቄን ራቅ አድርጎ ጌታን አቅርበው። እነሱ ግን ጊዜውን አቀረቡት፣ ኢየሱስን ራቅ አደረጉት። የቀደማቸው ጥያቄ ምልክት ጥያቄን ያስቀምጡት። የለም እኮ አሉ፣ መሽተዋል። ጊዜ ሰዓት የለህም እንደ ኢየሱስ ወይ እንደማለት ማለት ነው። አይታየህም ወይ? እንደው ጌታ ኢየሱስ የማያውቅ ይመስላል። ኮሮጆ እንደሌላቸው ባዶ እጃቸው እንደሚንቀሳቀሱ አያውቅም። የህዝቡን ቁጥር አላየም። ሲያስተምር ነው ያለው። ቀድሞ መንገዱን አያውቀው። እያወቀ ዮሐንስ ወንጌል ላይ ሊፈትናቸው ነው የሚለው። ዮሐንስ ሊፈትናቸው ጠየቃቸው። እናንተ ለ7000 ሲያበላ ሊፈትናቸው ላይ እግዚአብሔር ሊፈትን መጥቶ ጠይቆ ካጎረምረምከው እምነት የለህም ያርቅብሃል። ገና አላደክም። ገና ነህ። ቢሰጥም አትይዘው። አይገባም። ከየት እንደመጣ ጅኒ ይምጣ ምን እንደሰጠ አታውቅም። የጠየቅነውን ሁሉ እግዚአብሔር የማይሰጠን እምነት ሳይኖረን ቢሰጠን ማን እንደሰጠን ስለማናቅ ይዞን ይጠፋል። እንዴት እንዳገኘነው ስለማናቅ እግዚአብሔር ዕውቅና ስለማያገኝበት ዞር ያደርገዋል። ሉቃስ ምዕራፍ 2 ላይ ጌታ ኢየሱስ ክርስቶስ እያስተማረ ህዝቡ መጣና ወደዛ ባህር በመጣ ጊዜ እነ ስምዖን ጴጥሮስ አሳ ያጠምዱ ነበርላል። ለሊቱም ሙሉ ሞከሩላል። ኤክስፒሪየንስ አላቸው፣ ዕውቀት አላቸው፣ ልምድ አላቸው። ሞከሩ አንድም አልያዙምላል። ነጋባቸውና ፊታቸው ጠቁሮ የሌሊት ወጭፍ ገርፏቸው ምራባቸውን አጥቦ ለነገ ለመዘጋጀት ሲሉ መጣ። እንዳ በርትቶ ጉብስ ብሎ ማመቀነቃ ብሎ በመጣጡ ነበር። ግን ተስፋ ጨለመባቸው። ጊዜ አመለጣቸው። እነሱ አሳ እናገኛለን ብሎ የጠበቁበት ታይም ነጋባቸው። አሳ ሌሊት ነው የሚጠመደው። ቀን ሲሆን ይደበቃል ጥላ ስለሚያይ፣ ማታ ሲሆን ግን ጥላ ስለሌለ ቀስ ብሎ ወደ መረብ ይገባል። ሌሊት ለነሱ ጊዜ ነበር። ያ ጊዜ በንጋት ተቀየረባቸው። ለነሱ ለስምዖን ጴጥሮስ ለአሳ አጥማጆቹ ማታ ተስፋ ነው። ለምን? ለሚፈልጉት ነገር ማታ ተስፋ ነው። ሲነጋ ለነሱ ጨለማ ነው። ለምን? የሚፈልጉት ማታ ነው። እና አለቀባቸው። ነጋባቸውና መጣ ኢየሱስ አለ። መጣና ኢየሱስ ክርስቶስ በል ስምዖን መረብን ጠላላለውም። በዛ መንፈስ ብጥል እንዴት እንዳመጣ አያውቀውም፣ አይገባውም።
በዛ መንፈስ በዛ ለመንፈስ ግባና በቃ ሞክራውን ብሎ አይ ብሎ ቢሞክርም ቢያገኝም እኖት ጌታ አንተን አይለውም። መቅደም የሚገባ ነገር መቅደም ያለበት ጌታ ይሰጣል። እና በጣም የገረመኝ የጴጥሮስ መለወጥ ዋና ነገሩን ይዞበት ነው። ስምዖን ጴጥሮስ ጀልባ ላይ ቆሞ አስተማረ ይላል። እግዚአብሔር ዛሬ ነገሮቻችንን ጥያቄያችን ይዞ እያስተማረንስ ቢሆን አሜን ነው ወይ? ማይነካ ነገራችን ይዞ የዓመታት የጥያቄያችንን መልስ ይዞ ያዞ ከላይ ቆሞ እያስተማረንስ ቢሆን አየህ፣ የኛ እይታ ከእግዚአብሔር ጋር እስካልተቃኘ ድረስ እንተላለፋለን። ስምዖን ጴጥሮስ አልገባውም ነገሩ። ያዘበለ ሰውየው ፈጣኝ ነው፣ ቢሰጥ ይሮጥ ነበር። ለምን ከሮጠ ነገ ቢመለስ የሚሰራበት የለውም። ዋና ነገር ያቺ ጀልባ ነች። ቆምና አስተማሪና ከጨረሰ በኋላ ግን አሁን በል በስተቀኝ ሲል በስተቀኝም በስተግራም ከፊትም ከኋላም እኮ ዳሰዋል፣ የለም። አሁን ግን ኤክስፒሪየንስ ልምምድ ሳይሆን እምነት ነው። አሜን ነው ወይ? የመጣ የእግዚአብሔር ቃል ኤክስፒሪየንሳቸውን አይደለም ያጎላው፣ በሌለ ነገር መፍጠር የሚችል የእግዚአብሔር ቃል እምነት በውስጣቸው ገባ። አሜን አሜን ነው ወይ? ገባ። አሁን ልምምድ አይደለም፣ የሱ እውቅና አይደለም። የሰማው ቃል መፍጠር እንደሚችል በቃል ላይ ማመን እንዲችል እምነት ውስጡ ተፈጠረ። ምክንያቱም ሰውየው በእድሜ በልምድ ከኢየሱስ ይበልጣል። አየህ፣ ውሃ አሳ እንዴት ላይፉ ዘመኑ ሙሉ የኖረበት አታስተምሮም። ስለ አሳ መጥመድ ለጴጥሮስ ያውቀዋል። አሁን የማያውቀው አንድ ሌላ መንገድ አለ። ከሚያውቀውን የሚያስጥል አልፎ እንዲሄድ የሚያደርግ የእምነት መንፈስ። አሜን። ማኤልስ ነው። እግዚአብሔር የተለየ ነገር ወደኛ እንዲመጣ ሲፈልግ ዋና የጥያቄያችን አንኳር የሆነውን ነገር ይዝብናል። እንዳንነቃለን፣ እንዳንተነፍስ ይዞብን፣ እንዳንመለስም ይዞብን አንጠልጥሎ እንድናውቅ ይፈልጋል። ገብቷችኋል? አሁን ጴጥሮስ በጣም የገረመኝ አልፎ በስተቀኝ የሚባለውን ቃል ለመከተል ኤክስፒሪየንሱን፣ ልምምዱን፣ ዕውቀቱን፣ የተሞክሮን ሁሉ ጥሎ ወደሚቀጥለው ምዕራፍ ለመግባት ያበቃ ምንድን ነው ካልክ የእሱን ልምምድ ከዓይኑ አራቀውና የእግዚአብሔርን ቃል አስገደመ። ለዚህ እኮ ነው ይላል ቃል በቃል አሁን በልምዳችን ያለው ተናገሩ። በምን እንደዛ ያስባለው? ለምን ትናንትና በቃል ያላለም? ኤክስፒሪየንስ አለው፣ እችላለሁ፣ አውቀዋለሁ ነው። አልመጣም ያመረዳት፣ አልመጣም ያመገለጥ። ልምዱን ነው፣ ኤክስፒሪየንሱ ነው፣ ያነበበውን ያደረገውን የዘመናት ሙሉ የነበረው ተሞክሮ ላይ ተደግፎ ነበር። እሱ እንደማይሰራ ሌሊቱን ሙሉ አስጣለው። እግዚአብሔር ለሚቀጥለው ሚሽን ነው ባይዞ። አሁን ጌታ ኢየሱስ አሳ መያዝ አለመያዝ አይደለም ትልቁ ዓላማው። ጴጥሮስ እንዲያይለ ተፈለገው ነገር አለ፣ እንዲከተለው የሚበልጠውን ለማየት ከያዘው በላይ ይይዝ የሚችለው ነገር እንዳለ፣ ከአሳ አጥማጅነት ሰው አጥማጅነት ራእይ መገለጥ አለ ወደሚበልጠው ክብር፣ ከአሳ አጥማጅነት ወደ ሰው አጥማጅነት ታሪክን የሚቀይር ልምምድን የሚያስጥል የእግዚአብሔር መለኮታዊ አጀንዳ ወደሱ ይመጣ። እግዚአብሔር ከእጃችን ያለውን የደረስንበትን እንድንጥል ከፈለገ አንድ ማየት የሚገባን ነገር ሊያሳየን እንደፈለገ ካላወቅን በያዝነው ብቻ የምንታሰር ሆነ ጊዜ ይገድበናል። ሌላ ጊዜው መሽቷል አሉ። ቀጥሎስ ማለት ቦታው ምንድነው አሉ? ኢየሱስ አይ እሺ አላሉም እኮ
ጥያቄ በጥያቄ ነው መለሱለት። ጊዜው መሽቷል፣ ቦታው ምድረ በዳ ነው፣ ተስፋ የለውም፣ ምንም የለም፣ ሁሉ ነገር ባዶ ነው። ሱቅ የለም፣ ገበያም የለም፣ ምንም ነገር የለም፣ ተስፋ የለም፣ አሸዋ ነው፣ ጭር ያለ ቦታ ነው ያለ ነው። ለዚህ ህዝብ የሚበቃ ነገር የሚታይበት ቦታ አይደለም። ምክንያቱም በህይወታቸው ትልቁ ጥያቄ ለነሱ የሚጠብቁት ለዛ ህዝብ የሚሆን ገበያ፣ ለዛ ህዝብ የሚሆን ሱቅ፣ የሚበላ ነገር የሚጠጣ ነገር ባለበት ቦታ ነው ተስፋ ያለው። ግን ያ ነገር በአይናቸው ያላሉ የለም ማለት ምድረ በዳ ነው። ምድረ በዳ ማለት የግድ የሆነ አሸዋ አይደለም። ምድረ በዳ ማለት የነፍስ ባዶነት ነው፣ የመንፈስ መታወክ ነው። ምድረ በዳ ሰው በሚበላ በሚጠጣ ተከቦ፣ በሚለበስ ተከቦ፣ በሰው ተከቦ ነፍሱ ባዶ ከሆነ ምድረ በዳ ነው። ምድረ በዳ ማለት የነፍስ ጥያቄ ነው። አለመርካት፣ ሐሴት አለማድረግ። በሰው ተከቦ ምድረ በዳ ውስጥ ያለ ሰው አለ። አያችሁ፣ ጥያቄን በጥያቄ የሚመለሰው የነፍስ ባዶነት ነው። ለምን? ኢየሱስ አጠገባቸው ነው ያለው። አብሉ ያለው ኢየሱስ ነው። ያስተማረ ኢየሱስ ነው። ኃላፊነቱን የወሰደ ኢየሱስ ነው። እሱን እንዳያዩ ምድረ በዳ ቀደመባቸው። የነፍሳቸው ባዶነት ያዩት የመጡበት መንገድ የሐዘን መንገድ ነው። ባዶነት፣ የውስጥ ባዶነት ያጨልማል። ስንፍና ያናግራል። ነገን አለማየት፣ የእግዚአብሔር መቻልን እንዳናውም፣ የእግዚአብሔር አቅም እንዳናስብ በሚታይ ነገር እንገደባል። ይኸውላችሁ ዘፍጥረት ምዕራፍ 21 ላይ አብርሃም ማልዶ ተነስቶላል፣ ስንቅ አዘጋጀላል። ስንቅ አዘጋጀ፣ ውሃ በማሰሮ ጨምሮ ያቺን ሰራተኛና ልጇን ይዞ ወጣላ። አጋር ይዞ ወጣላ። ስንቅ ይዞ ውሃ በማሰሮ አድርጎ ይዞ ወጣና ሸኛት። አብርሃም የሰጣትን ውሃ ይዛ ወጣች። ወዴት? ወደ ነገር ወጣ። አብርሃም የሰጣት ነገር አለቀ። በምድረ በዳ መካከል አለቀ፣ ባዶ ሆነ። ልጅ ይዛለች፣ ሕፃን ይዛለች፣ የሚያለቅስ ይዛ ወጣች። ውሃ ሲያልቅባት ምን አደረገች? የልጇን ሞት በአይን ላለማየት ራቅ አርጋ ብቻዋን ተቀመጠች። ምድረ በዳ መካከል በምድረ በዳ ምንጭ ማፍለቅ የሚችል እግዚአብሔር አላሃዲና ማሶባ አሜን ነው ወይ? ጭር ባለበት ገስግሶ የሚመጣ ባዶነትን በሙላት የሚቀይር የሰው ነገር ሲያልቅ አዲስ ነገር የሚጀምር እግዚአብሔር መጣ። ይምጣላችሁ ዛሬ። አሜን በል። ይምጣልሽ። አጋር ሆይ እግዚአብሔር የብላቴናውን ድምፅ ሰማ፣ ጩኸቱን አዳመጠና አጋር ሆይ አትፍሪ። የአብርሃም ቢያልቅ የእግዚአብሔር ይቀጥላል። አሜን በል። ጂማሃዲና ማንቶባ የሰው ተስፋ ቢጨልም፣ ሰው ተስፋ ቃል ገብቶልህ ነገር ቢዘጋ የእግዚአብሔር ነገር ይቀጥላል። ልክ የአጋር አይን ሲከፈት ምንጭ ፈለቀላት። አሜን ነው ወይ? የማያልቅ ምንጭ ፈለቀላት። ምድረ በዳ የሰው ልጅን የሚወስነው በአይኑ ሲያይ ብቻ ነው። ምድረ በዳ በእግዚአብሔር አይን የልምላሜ ስፍራ ነው። አሜን ነው ወይ? እግዚአብሔር ባለበት ምድረ በዳ ይለመልማል። ባዶነት ይሞላል። ተስፋ ይለመልማል። እግዚአብሔር ተስፋን ያለመልማል። የኔ ነገር በሉ በልምላሜ በክብር ይሞላል። ለሚያምን ሰው ይሆንለት፣ ለአምኖ ለሚናገር ሰው ይሆንለት። መጣላት ለአጋር እግዚአብሔር። ይኸውላችሁ ደቀ መዛሙርቱ ጥያቄያቸው እውነት ውሸት እንደባላይምሮ ምንድን ነው? እውነት ነው። አሁን ነገሩ ግን እኛ የገባንበት ኪዳን ግን የእውቀት ዓለም ሳይሆን የእምነት ዓለም ነው። የስሌት ዓለም አይደለም፣ የእምነት ዓለም ነው። ይህንን ነገር ማስታረቅ ያቃታቸው
የተጻፈበትም ዓላማ ይህንን ነገር ከማሳወቅ አንጻር ነው። ስሌት ውስጥ ገቡ። የህዝቡን ብዛትና ቦታና ጊዜውን አመዛዝነው አይሆንም የሚባል ነገር ነው ያላቸው። ኢየሱስ የተናገርከው ነገር ቦታውም ጊዜውም አይፈቅድም። ለምትናገረው ነገር ያለንበት እውነታ አይፈቅድም፣ አይሆንም። የኢየሱስ ምላሽ ደግሞ ያ የመለሱት መልስ ሳይሆን ትችላለህ፣ አንተ ጋር ነገር አለ። አሜን ነው ወይ? አንተ ጋር ነገር አለ። አንተ መቀየር ትችላለህ። ለአንተ ጥያቄ አንተ ጋር ነው መልሱ ያለው። ወደሱ ቢመልሱ ቀላል ነበር እኮ። እነሱ በእውቀታቸው፣ በፍልስፍናቸው፣ በልምዳቸው መታገል ፈለጉ። ችግሩ ሜዳ ውስጥ ብቻቸውን ቀሩ። አየህ፣ ማለት ከሀሳብ ጋር ተገናኘው። ብቻቸው ለጥያቄው እኮ እናንተ ስትል አንተ ራስህ ነህ ለሱ መልስ የምትሆነው። ምናምነው አንተን ነው። ለዚህ ህዝብ የሚበቃው ነገር አንተ ጋር ያለው አላሉም። ፈላጭ ቆራጭ ሆኖ እነሱ ባዶነታቸውን ያዩ፣ ባዶ መሆናቸውን አየህ። ለካ ደቀ መዝሙር መሆን ብቻ ህይወት አይገልጥም። እምነት የሚባለው ነገር መምጣት አለበት። ቸርች መምጣት ብቻ ህይወት አይገልጥም። እነዚህ እኮ ደቀ መዛሙርቶች ናቸው፣ ግን እምነት አልገባቸውም። አብሮ ያገለገሉ እየሄዱ ግን እምነት የላቸው። አብሮ ያገለገሉ ግን የእምነት ልምምድ የላቸው። በሚታየው ነገር የሚንቀሳቀሱት፣ በሚታየው በሚጨበጠው የሚንቀሳቀሱት። እምነትን መቀበል በእምነት ማየትን አልጀመሩ። በአይን ነው የሚያዩት። በሚታየው ነገር ላይ ልባቸው ተደገፈው። በምድረ በዳ ውስጥ ማለምለም፣ በምድረ በዳን መቀየር የሚችል ጌታን ተከተሉ እንጂ አላመኑትም። ጌታን መከተልና ማመን ይለያያል። ስሙን፣ ብዙ ሰው ይከተላል፣ ብዙ ሰው ግን አያምነውም። ችግር ሲመጣ መስመር ይቀይራል፣ ማጉረምረም ይጀምራል። አንዴ ከፍ አንዴ ዝቅ ይላል። ባለበት ጸንቶ መቆም አይችልም። እምነት ደግሞ ሲጸና ነው የእግዚአብሔር ክብር የሚመጣው። ለዚህ ነው ያዕቆብ ሲናገር ለጸኑት ሽልማት በምናቸው በእምነታቸው ለጸኑት። ምድረ በዳን እያዩ እግዚአብሔር ይችላል፣ የለም ሲባል አለ፣ አበቃ ሲባል ይቀጥላል የሚሉ የእግዚአብሔርን ካዝና ያዩ፣ ከራሳቸው ካዝና የወጡ፣ ከራሳቸው እውቀት ስሌት የወጡ፣ ሰማይ የገባቸው በእምነታቸው የጸኑ ከእግዚአብሔር ክብር ይቀበላል። አሜን። እምነት አካልን እያየ ኪስን እያየ እድሜን እያየ ከሆነ እምነት አይምሮ በየቀኑ ነው የሚጨቀጭቅ። አየለህም፣ አበቃ፣ አከተመ፣ የማታየው ጉድ የለም። ባየ ቁጥር ዝቅ፣ ባየ ቁጥር ዝቅ፣ ባየ ቁጥር ዝቅ ዝቅ እያደረገ ነው መስሎ ከፍ አደረገ። እየበላ ነው፣ እያሳጠረ ነው፣ እያሳጠረ። ለምን ከፍ አደረገ? እምነትስ ከፍ ያደርጋል። ከፍ ትላለህ፣ ከፍ ትላለህ፣ ከፍ ትላለህ። ወደ ከፍታ ነው የሚያወጣ። በጣም የሚገርማችሁ ሙሴ ይላል መጽሐፍ ቅዱስ ላይ ሙሴ እናቱ ስታሳድገው ምንም እንደ ሰራተኛ ንጉሱ ቤት ቢገባ እንደ ሞግዚት ብታሳድገው፣ ነገር ግን የእግዚአብሔር መለኮታዊ አጀንዳ እየነገረችው ያሳድገችው። አንተ ከዚህ አይደለህም፣ እድል ወደዚህ ቤት አስገብቶሃል። ይህ ቤት ላንተ ማለፊያ እንጂ መጨረሻ አይደለም። አሜን ነው ወይ? ማብቂያ አይደለም። እግዚአብሔር ለአጀንዳ እዚህ ቤት አስገብቶሃል። እዛ ጋር ይታያል ጭቃ የሚያቦኩው፣ እነሱ ያንተ ወገን ናቸው። አንተ ነው የምታወጣቸው። እግዚአብሔር ለአብርሃም የገባው ቃል ኪዳን በአንተ ሊፈጽም ፈልጎ ነው። ለዛ ቀን ነው እግዚአብሔር ሸሽጎ ያሳደጋለው። እዛ ጋር ወንድሞቹ ጭቃ እያቦኩ በሰው ሐሳቡ ሲመላለሳሉ፣ እዚህ ጋር እሱ በሞቀ አልጋ ይተኛል፣ የሞቀ እንጀራ ይበላል። ይህ ለአንተ እድል እንጂ መጨረሻ አይደለም። ሙሴ ይላል በእምነት እየበረታ በመጣ ቁጥር ያየው የፈርዖን ልጅ መባልን እንደ ክብር አልወሰደውም። እንደ ውርደት እያለ ከእግዚአብሔር ሕዝብ ጋር መከራን መቀበል ከክብር ጋር ተገናኘለት። አሜን። ምድረ በዳን አንተ ከጌታ ጋር ትመኛለህ። ያየው ነገር በልጦብህ እንጂ አንተ ከጮማ
ነገ የንግስና ቦታ መቀመጥ በቀላሉ መግባት የምትችልበትን እንደ ውርደት አይተህ እዛ ቆመ እንዴት አንተ ከእግዚአብሔር ሕዝብ ጋር ክብር አለ ብለህ ትመኛለህ? አይን ካልበራ በስተቀር እንዴት መከራን ከእግዚአብሔር ሐሳብ ጋር አገናኝተህ ወሮታን በሰማይ እያሰብክ ምድራን ለመቀበል ራስህ ታዘጋጅ። ከፈርዖን ቤት ጮማ አላት። ከእግዚአብሔር ሕዝብ ጋር መከራ መቀበል ማረገ መረጠ ስለሆነ ጅል ሆኖ ከፈርዖን ቤት ምቾት የሚበልጠውን አሻቅቦ አየ። የሆነ ዛሬ ልባችሁ ይውጣ። አሜን በሉ። ካላችሁበት ፈንቅሎ የሚያወጣ የእግዚአብሔር ክብር ይምጣባችሁ። አየ ነው የፈርዖን ቤት ጮማ። ለምን ሲባል አይቻለሁ፣ ብድራትን ትኩር ብዬ አይቻለሁ። ይኸውላችሁ እዛው ዘጸአት ላይ ምዕራፍ 14 ላይ ትዝላችሁ ህዝቡ ከግብጽ ከወጣ በኋላ እግዚአብሔር በተአምራት እየመራቸው መጡ። አየህ የእግዚአብሔርን ልክ አውቆ አብሮ መራመድና ከእግዚአብሔር ነገር ጠብቆ አብሮ መራመድ ይለያያል። ይደግመዋል። ምንድን ያልኩት? ከእግዚአብሔር የሆነ ነገር ፈልጎ መከተልና የእግዚአብሔርን ልክ አውቆ መከተል ይለያያል። ብዙ ሰዎች ከእግዚአብሔር ጠብቆ ስለሚከተሉ በየፌርማታ ይቆማሉ። የእግዚአብሔር ልክ ገብቷቸው ተከተሉ ሰዎች በየፌርማታ አይቆሙም። መከራውንም እንደ ውሃ እየጠጡ አሜን ነው ወይ? ልኩ ስለገባቸው በራሳቸው ልክ አያስቡት። ሙሴ የእግዚአብሔር ልክ ገብቶታል። የእስራኤል ሕዝብ ደግሞ ከእግዚአብሔር ጠብቆ ነው የሚከተለው። እቺን ስም ነው ይከላችሁ ልባችሁ ስም። ሙሴና በሕዝቡ መካከል ያለውን ልዩነት እዩት። ሙሴ እግዚአብሔር ልኩን አውቆ ነው የሚከተለው። ያውቀዋል። እኔ ፈርዖን ስጠይቅህ ማን ብሎ ቢጠይቅህ ምን ብዬ ልመልስልታለሁ? ምን አለው? እኔ ነኝ አለ። አልፋ ኦሜጋ ያለ የነበረ የሚኖር ብለህ ንገረው። ይሄ የእግዚአብሔር ልኩ ነው። ይህንን ሙሴ ጠይቆ ያውቀዋል፣ አይቶታል። ህዝቡ ደግሞ ከግብጽ ሲወጣ እግዚአብሔር መና ሲያበላ በቀንና በማታ ሸፍሮ ሲያሽከረክር ሲያይ ህዝቡ ከእግዚአብሔር ጠብቆ በየቀኑ ርቦናል፣ መና ጠማን፣ ውሃ አቃጠለን፣ ዳመና በረደን፣ ነበልባል። በዚህ ነው መጣው ህዝቡ። መጣና ቀይ ባህር ጋር ሲደርሱ ፌርማታ አቆማቸው። ሙሴንና ህዝቡ መካከል ሙሴ እግዚአብሔር አንዳች ነገር እንደሚያደርግ እርግጠኛ ነው፣ ያውቃል። እንዴት እንደሚያደርግ አያውቅም እንጂ የእግዚአብሔር አሰራር አልገባው ሊሆን እንጂ እግዚአብሔር አንድ ነገር እንደሚያደርግ ሙሴ እርግጠኛ ነው። ህዝቡ ግን አበቃልን፣ አከተመ። ምን ነው ብንመለስ እዛ በመወሰን በጠፋን ባላወጣን ነበር። እግዚአብሔር ሙሴ ግን አቅጣጫን የፈለገው ምሪት ነው የፈለገው እንጂ እግዚአብሔር ሊጨርሳቸው እንዳላወጣቸው ያውቃል። ለዚህ እኮ ነው ቆሞ የእርምጃ መቆም አይደለም እኮ የዋለለ ሐሳባቸው፣ የተመታ እምነታቸው፣ የተዋዠቀ ልባቸውን ቆሙ ጸነው ያወጣ እግዚአብሔር የሚያደርገው ነገር ያውቃል። አሜን በሉ። አሜን ነው ወይ? እግዚአብሔር የሚሰራው ነገር አለ። ቆሙ። ዛሬ ለእግዚአብሔር ለእናንተ የሚያደርገውን ማዳን እንዴት እንደሚያድናችሁ እነሱ ምን አዩ? ምድረ በዳን አዩ፣ ቀይ ባህር አዩ። ዞር ስሉ የፈርዖን ጦር። በእነዚህ መካከል ተናጡ። የፍርሃት መናጥ፣ የልብ መታወክ። እግዚአብሔር የሚሰራው ነገር እንዳለ ግን አልገባቸውም። ለዚህ ነው በህይወታችን እግዚአብሔር የሚያደርገው ነገር ካልገባን በየፌርማታ የሚያቆመን ነገር አለ፣ የሚያደክመን ነገር አለ። መጣ እግዚአብሔር፣ ሙሴ መጣ። ምን ላድርግ አለ። በእጅ ያለውን ዛሬ በቃ ምሪት ነው ሙሴ የፈለገው እንጂ እግዚአብሔር እንደሚያሻግራቸው እግዚአብሔር እዛ እንደማይጨርሳቸው ያውቃል። እግዚአብሔር በህይወቴ በሉ ታምር እንደሚሰራ አውቃለሁ፣ አምናለሁ። ስለዚህ በሉ
በእምነቴ እጸናለሁ። ለሚያምን ሰው ይሁንለት። እና እዚህ ቦታ ሲመለስ ወደ ዮሐንስ ሲመለስ ወደ ተነሳንበት ሐሳብ ይመለስ እና በእነዚህ ሁሉ ሲዋዥቁ አዩና መጨረሻ ላይ አንዱ ሶስተኛ ያሉት ምንድነው? በቂ ነገር የለም። እዚህ ደግሞ የለም መንፈስ ጌታን ይዞ ሰው የለኝም ይላል። ጌታን ይዞዋል። አጠገባቸው የሚመራቸው ጌታ ነው። የለም በቂ ነገር የለንም መንፈስ የያዙትን ነገር ይልቅ ያላዩት ነገር አለ። ያላዩትን ከማየት ይልቅ ባዩት ነገር ተወስኖ ተገድቦ የለም። እና ምን አላችሁ? ኢየሱስ ክርስቶስ ጌታ ነው። አሜን ነው። ምን አላችሁ? የለንም ብቻ መልስ አይደለም። ኢብን አንተ አላህ አላሉትም እኮ አንተ ታሪክ ለዋጭ ነህ፣ አንተ ነገር ትቀይራለህ፣ ትችላለህ አላሉትም። የለንም ያለው የለንም። ይኸውላችሁ እግዚአብሔር በህይወታችን ሊሰራላለው ታምራት እንዳና የሚቀድሙን ብዙ ነገሮች አሉ። አልፎ መሄድ ካልተቻለ በስተቀር የእግዚአብሔርን ክብር ማየት አንችልም። አልፎ መሄድ አልፌ እሄዳለሁ በሉ፣ በህይወቴ በሉ፣ በማንኛውም ነገር አልገደብም፣ አልፌ እሄዳለሁ። አልፎ ለሚሄድ ሰው ነው ያለፈ ክብር የሚመጣው። በትንሽም በትልቅም ለሚቆም ሰው ክብር አይሰጠውም። አጉረምራሚ ነው። አልፎ ለጸና ሰው ነው እግዚአብሔር ክብር የሚያመጣው። ለጨከነ ሰው፣ ለቆረጠ ሰው፣ ራሱን በእግዚአብሔር ፊት ለጣለ ሰው ነው እግዚአብሔር ክብር የሚያመጣው። አልፎ ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ይኸውላችሁ እነዚህ ደቀ መዛሙርቶች ከእግዚአብሔር ሐሳብ ቀጥሎ እነዚህ ሰዎች ነገ የመንግስቱ ሰራተኞች ናቸው። ነገር ግን አንድ እግዚአብሔር ሊገልጥላቸው ሊያሳያቸው የፈለገው ነገር አለ። ያንን እንዲያዩ ነው እግዚአብሔር እምነታቸውና በእነሱ መካከል ያለውን ልዩነት እንዲያውቁ። ቀጥሎ ከዛ ቁጥር ቀጥሎ በኋላ ላይ ሲገረሙ ታገኛቸዋለህ። ሲገረሙ እግዚአብሔር ባደረገው ታምራት ተገረሙላል፣ ተደነቁላል። አምስት አሳና ሁለት አምስት እንጀራና ሁለት አሳ አብዝቶ ያ ሁሉ ሰው 5000 አባወራ ማለት 5000 ሚስቶችም አሉ። ቤቢ ሁለት ሚስት ካላቸው ከዛ በላይ ልጆቻቸውን አስቡ። 5-6 ልጆች ያለው እንደዚህ ዘመን ገደብ የለም። ኔሽን ያለው የተቆጠረው እኮ 500 አባወራ ማለት እኮ እያንዳንዳቸው ሚስቶቻቸውን ጨምረ 1 ሚሊዮን በል ከዛ ልጆቻቸውን ቁጥር እነዚህ ሁሉ በልተው አሁን ቀልድ አይመስልም። የሆነ የታሪክ መጽሐፍ የምናነብ ይመስላችኋል? ይሄንን ነገር ካመንን ነው አረደ የኔ ነገር ምን አላት? ይችላል። ጌታ ይችላል። እግዚአብሔር ይችላል። የኔ ምን አላት? እግዚአብሔር ታሪክ መቀየር ይችላል። አዲስ ነገር መስራት ይችላል። ታምርን ማድረግ ይችላል። በሎፍት በህይወቴ ይችላል። ባቃተኝ ነገር ላይ ይችላል። ባጣውስ ነገር ላይ ይችላል። እግዚአብሔር እንደምነታችሁ ያልገላችሁ ይሄ እምነት ወደ ቤታችሁ ይግባ። እዛ ኢየሱስ እንዲህ አላቸው፣ አምጡ አላቸው። ጥያቄዎችን ወደ ጎን አድርጉና ያዛችሁትን ብቻ እንኳን ሰጥቶም ሊሆን ብሎ እጃቸውን አጥምረው የሚያዩ ይመስላል። ምን ሊያደርግ ነው? እንኳን ለ5000 አባወራ ለኛ ለ12ቶቹ ለተራብለኛም አይሆንም። 5 ለኛ የማይበቃውን ለዚህ ህዝብ ምን ሊያደርግ ነው? ምን ሊሰራ ነው አለ። ይሰራውን ታይዋል። አነሳ፣ አሻቅቦ አየ። ከዛ ባረከው፣ ቆርሶም እንቁስጧቸው ብሎ ሰጣቸው። በሉ፣ ጠገቡ። 12 መሶብ ነው። ይሄን የሚያክል ሙሉቀታዊ የእግዚአብሔር ተአምራት በህይወታችሁ ሊሆን ላለው ነገር ጥያቄ ነው። አንድ ነገር ሐሳብን ሲጨርስ አንድ ነገር ልንገራችሁ። ምንድነው እንዳታዩ ጥያቄ ሆኖባችሁ አይሎ የመጣው ነገር ምንድነው? እግዚአብሔር ሊሰራ ያለው ነገር ሊሸፍንባችሁ ጣልቃ የገባው ነገር እንዳታዩ፣ እንዳታስተውሉ፣ እንዳናስተውሉ ጣልቃ የገባ ነገር
ተስፋ የሚያስቆርጠን ተራው ነው የሚቆምብን። የፈር ያስፈራን። የለም አበቃ፣ ያንተ ነገር እኮ አብቅቷል፣ ምንም ነገር የለም የሚል ምንድን ነው? ያ ነገር ካለ ሊሆን ያለው ነገር አለ ማለት ነው። ሊሆን ያለው ነገር ሲኖር ነው እጅ ለጣልቃ የሚገባው። ክብር ለመንፈስ ቅዱስ ይሁን። አሜን። እግዚአብሔር ሊጀምር ላለው ነገር ጠላት ይቀርባል። እምነት ቀላል አይደለም። እምነት ያለ እምነት በምንም ተአምር የፈለገ ልምድ ቢኖረን የእግዚአብሔርን ክብር ማተም ይችላል። ጌታ ምስክር ነው። እንደ ቸርች ልንገራችሁ፣ እምነት ከሌላችሁ ምንም አዲስ ነገር ሊሆን አይችልም። እምነት የእግዚአብሔርን ጣት ነው የሚገልጠው፣ የእግዚአብሔርን ክንድ ነው የሚገልጠው። እምነት ከሌለ ቀንበር ነው ያለው፣ ፍርሃት ነው ያለው፣ ስጋት ነው ያለው፣ ተስፋ መቁረጥ። ሰው ተስፋ ከሌለው ሞቷል። ተስፋ ከሌለው ሰው ሞቷል። ተስፋ ማለት ሁሉ ጊዜ ከእምነት ቀድሞ ምንድን ነው የሚሰጠን? ተስፋ ነው። ሰው ተስፋ ከሌለው እምነት የለውም። ተስፋ ያለው ሰው እምነት አለው። እምነቱ ግን ያ ተስፋው ግን ምድራዊ ከሆነ ነው የሞተው። ተስፋ ያደረገው ምድራዊ ከሆነ፣ ተስፋ ያደረገው ገንዘብ ከሆነ፣ ተስፋ ያደረገው ደግሞ የሚታየው ከሆነ ሞተዋል። እንዳልኩ በየፌርማታ ይቆማል። ያ ተስፋ ደግሞ ምድራዊ ነው፣ ዘላለማዊ አይደለም። ያበቃል። ሲያበቃ ደግሞ የሆነ ቦታ ትቆማለህ፣ አትቀጥልም ማለት ነው። ተስፋ ያደረገው ግን ሰማይ ከሆነ አሜን ነው ወይ? እምነት ዘላለማዊ ነው፣ አይገደብም፣ አይወሰንም። ክብር ለመንፈስ ቅዱስ ይሁን። አሜን። ተስፋዬ በሉ። ምድራዊ ነገር አይደለም። ተስፋዬ በሉ በሰማይ ያለው በእግዚአብሔር የተዘጋጀልኝ ክብር ነው በሉ። ለሚያምን ሰው ይሁንለት። ኢየሱስ ክርስቶስ ጌታ ነው። ተስፋችሁን የሚያለመልም የእግዚአብሔር መንፈስ መጥቷል። አልወርድም፣ ነገር አያቆመኝም፣ አልታሰርም፣ አልያዝም። ምክንያቱም እግዚአብሔር ለዚህ መጽሐፍ ቅዱስ ተስፋ የሰጠ ምን ሆነ ነው? የታመነ ነው። እግዚአብሔር ለሰጠው ተስፋ አይጠረጠርም። እግዚአብሔር አሜን ነው። አሜን በሉ። እግዚአብሔር ለገባልሽ ቃል ኪዳን አይጠረጠርም። እግዚአብሔር እንኳን አንተ ታምነ እሱ በቃሉ የጸና ነው። ከሰነን እግዚአብሔር የእኛንን ግራ የምንጋባው እኛንን ያዝለቀቅ። ዛሬ እናምናለን፣ ከዛ እንወርዳለን፣ ከፍ እንላለን፣ እናስቸግረዋለን። አንቆምም። በአንድ አይነት አንቆምም። አንድ አሜን ብለን አሜን ባልንበት መንፈስ አንዘገይም። በማግስቱ ደግሞ ወርደናል፣ ዝቅ ብለናል። ከዛ ልክ አናት የተመታ ዶሮ እንደመተናል ይል ምን ነው ባይ ጌታ እንደ አይልም። አላደክም። አለማደጋችን መንፈሳዊ ሕፃንነትን ነው የሚያሳየው። ያደገስ እያመኑ ይስቃል። የለም ሰማይን ያየ ለምድር አትመችም። ኦፍ ኮርስ አትመችም። እኛን ልባችን የሚስበው ምድራዊ ነገር ከሆነ ከእግዚአብሔር ጋር እንጋጫለን። አሜን ነው ወይ? ምድራዊ ነገር ለማንም ይጎላል፣ ለማንም ይሞላል። ምድራዊ ነገር እኛን አይለካንም። ማንም በሚያልፍበት እናልፋለን። ከሰው የተለየ ነገር ምድራዊ ነገር አትጠብቁ። ከሰው የተለየ ነገር በምድር አትጠብቁ። የኛ የተለየ ሰማይ ነው። አሜን ነው ወይ? አሜን በሉ። በምድራዊ ነገር ከሰው የተለየ ሰው ለመሆን አታስብ። በወደቀ ዓለም ነው ያለን። መኖሪያችን አይደለማ፣ መገለጫችን አይደለም፣ መለኪያችን አይደለም። የኛ መለኪያ ሰማይ ነው። ማራሃዲና ማሰባ አሜን ነው ወይ? ችግራችን ይሄ ነው። ከሰው ጋር ለመወዳደር እዚህ ለማሳይ ስንታገል ስንላላት እግዚአብሔርን ተጠያቂ ማድረግ እንፈልግ። አንድ ተጠያቂ አይደለም እግዚአብሔር አይደለም። እዚህ ለምንላላጠው ነገር እግዚአብሔር ተጠያቂ ነው። ተተላላጥቶ ለምድራዊ ነገር አንተ ለራስ ለዓላማ ለምኞት ነው። ጴጥሮስ ያዕቆብ ላይ እንደሚናገር ሰው ለገዛ ምኞቱ እንደሚፈተን ለገዛ ምኞቱ ማንም እግዚአብሔር በክፉ ምን ያደርግ አይፈትንም። ማንም ቢፈተን እግዚአብሔር ፈተነኝ አይበል። ሰው ለገዛ ምኞቱ በገዛ ምኞቱ ይፈተናል፣ ይናጣል። ኩፌ ፊት የተለየ ሰው ለመሆን ሲሞክር ይላላጣል። እግዚአብሔር ተጠያቂ አይደለም። የኛ የተለየ ህይወት ሰማይ ያለንን ለመግለጥ አሜን ነው ወይ? ሰው የፈለገው ምድር ላይ የፈለገውን ይበል።
በሰማይ ግን ካስቀመጠ ከፍታ እንዳትወርድ ቻቻ አልወርድም ብሎ የኔ ልኬቴ ብሎ በሰማይ ያለው የተቀመጠልኝ ክብር አለኝ ለሚያምን ሰው ይሁንለት። እንቆማለን። ማራሃዲና ማሴባ በዚህ መንፈስ እንጸልያለን። አልወርድም፣ ከፍ ብያለሁ፣ አልወርድም። እግዚአብሔር ከፍ አድርጎኛል። በምንም ተአምር አልወርድም። ነገር አይገደብም፣ ሕይወት አይገደብም። እግዚአብሔር ባየልኝ ከፍታ እመላለሳለሁ። ራሸጋ ቦረባዲያ ማንቶባ ተስፋዬ አይጨልምም። ከፊቴ አዲስ ነገር አለ፣ ነገርን የሚያለመልም። አልፌ ሄዳለሁ፣ አልፌ ወደ ክብር፣ አልፌ ወደ እግዚአብሔር ሐሳብ፣ አልፌ ወደ እግዚአብሔር ወደ አየልኝ ከፍታ እወጣለሁ፣ 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 እወጣለሁ። ከተያዝኩበት ነገር እወጣለሁ፣ ከታሰርኩበት ነገር እወጣለሁ፣ ከተገደልኩበት ነገር እወጣለሁ። እግዚአብሔር ያወጣኛል በሉ። እግዚአብሔር ያወጣኛል፣ እግዚአብሔር ያወጣኛል። ለኔ ከፍታዬ በሉ የእግዚአብሔር ፍቃድ ነው። የኔ ከፍታዬ በሉ የእግዚአብሔር ቃል ነው። የኔ ከፍታዬ በሉ እግዚአብሔር ያየልኝ ነው። ወደዛ ከፍታ ወጣለሁ። አልታሰርም፣ አልገደብም። አልፌ ሄዳለሁ፣ አልፌ ሄዳለሁ፣ አልፌ ሄዳለሁ። እግዚአብሔር ኃይሌ ነው። እግዚአብሔር ጉልበቴ ነው። እግዚአብሔር ብቃቴ ነው። እግዚአብሔር ኃይሌ ነው። እግዚአብሔር ይረዳኛል። እግዚአብሔር ያግዘኛል። እግዚአብሔር ኃይል ይጨምርልኛል። አልቆምም፣ አልቆምም። ማንም አይገድበኝም፣ ምንም አይሸኝም። እግዚአብሔር ኃይሌ ነው። እግዚአብሔር ኃይሌ ነው። እግዚአብሔር ብቃቴ ነው። እግዚአብሔር ሞገሴ ነው። እግዚአብሔር ደስታዬ ነው። እግዚአብሔር ሙላቴ ነው። ለሚያምን ሰው ይሁንለት፣ ለሚያምን ሰው ይሁንለት። እግዚአብሔር ሙላቱ የሆነለት ሰው፣ እግዚአብሔር ብቃቱ የሆነለት ሰው፣ እግዚአብሔር ኃይሉ የሆነለት ሰው አይቆምም፣ 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 አይቆምም። ያ ባዲያ ባሰከቦ ለባዲያ ማንዶባ የስ ያ ደስታችን እግዚአብሔር ነው። አቅማችን እግዚአብሔር ነው። እግዚአብሔር ኃይላችን ነው። እግዚአብሔር ኃይላችን ነው። እግዚአብሔር ብቃታችን ነው። እግዚአብሔር ጉልበታችን ነው። ባየን ነገር እንታሰርም። የሚረዳን አለ፣ የሚያግዘን አለ፣ አቅም የሚሰጠን፣ ጉልበት የሚሰጠን። እናመሰግናለን፣ እናከብረሃለን። ለዚህ ጉባኤ ኃይል ይሁን፣ ለዚህ ጉባኤ ጉልበት ይሁን፣ መውጣት ይሁን፣ መውጣት ይሁን፣ መውጣት ይሁን፣ አልፎ መሄድ ይሁን። ሰው ያለውን ትቶ መሄድ፣ ጠላት ያስቀመጠውን፣ ሰዎች ያሉትን፣ የእኛን ድካም፣ ያላሰብነው ያሰብነው ማንኛውም ነገር ሊያስረን በእኛ ህይወት ተማምሎ የወጣውን ነገር ጥሎ ማለፍ፣ ሰብሮ ማለፍ፣ ትቶ መውጣት በኢየሱስም ይሁንላችሁ። ለምታምኑ ለእናንተ ይሁንላችሁ፣ ላመናችሁ ይሁንላችሁ። ቀኝታችሁን ከፍ አድርጉ። እኔ አልችልም፣ አንተ ትረዳለኝ፣ አንተ ታግዘኛለህ። አምናለሁ አባቴ ሆይ፣ አምናለሁ መንፈስ ቅዱስ፣ አምናለሁ። አንተ ብርታቴ ነህ። ታውቃለህ፣ ህይወትን መንገድን ታውቃለህ። በምን እያለፍኩ እንደሆነ ታውቃለህ። አንተን ወድሃለሁ፣ ፈልጋለሁ። ነገር ግን የከበረኝ ነገር አለ። ዛሬ ከነሸክሜ መጥቻለሁና ከሸክሜ ገላግለኝ፣ ከጥያቄ አውጣኝ፣ ብርታትን ስጠኝ፣ አቅም ስጠኝ። ቀኝታችሁን ከፍ አድርጉና ልባችሁን ወደ ጌታ ከፍ አድርጉ። ረባባባባባሳ ረባባባባባሳ ሪስፓናማ ጄኔ መክላ ሀዳቦሳ ኃይል እንዲሆን አዛለሁ። ኃይል እንዲሆን የትኛውም ከበባ ከህይወታችሁ እንዲበተን፣ ከትኛውም ከበባ ጨለማ ስራ፣ አጋንንታዊ ስራ፣ የምድር ጫና በኢየሱስም ይበተን፣ በኢየሱስም ይበተን። ለቋችሁ ይሄድ አዘዙ። ከዚህ ጉባኤ ላይ ራሺ ጋቦ ረባሃዲያ ቦሳ እንዳትሄዱ፣ እንዳንሄድ ከቦ ያዘን ታላ የሆነብን የትኛውም ነገር ደልዳላ ሜዳ ይሁን፣ ደልዳላ ሜዳ ይሁን፣ ደልዳላ ሜዳ ይሁን። ጸልዩ፣ ጸልዩ፣ ጸልዩ። ማራባሃዲያ ባሳ ከዚህ ቀን ጀምሮ አልቆምም በሉ። ተስማምቻለሁ እግዚአብሔር ሆይ በሉ። ያየሁት ነገር አይዘኝም፣ ያየሁት ነገር አያቆመኝም፣ የጠፋብኝ ነገር አያቆመኝም፣ ያለቀ ነገር አያቆመኝም። እኔ ጨርሻለሁ፣ አንተ ትጀምራለህ። የኔ ነገር አብቅተዋል፣ አንተ አዲስ ነገር ትሰራለህ በሉት። የስ የስ መንፈስ ቅዱስ፣ የስ መንፈስ ቅዱስ ኃይል በዚህ ጉባኤ ላይ ይግባ፣ መንፈስ ይግባ። ረባባባባባሳ ረባባባባባሳ መንፈስ ቅዱስ
መንፈስ ቅዱስ ብርታት ይሁን ኃይል ይሁን። እጃቸውን ከፍ ያርጉ። ልባቸውን ለአንተ የሰጡ ዛሬ ይነኩ በመንፈስህ ሸክማቸው ይንከባለል፣ ጥያቄያቸው ይመለስ፣ ቀንበራቸው ይሰበር፣ የዚህ ጉባኤ ቀንበር ይሰበር። አታከቦራ ባህዲያ ባሰባ በጌታ በኢየሱስ ስም ካንተ ያልሆነ አንገት ያስደፋል፣ ካንተ ያልሆነ ያደከመን፣ ካንተ ያልሆነ ያሰረን የትኛውም ሰንሰለት ዛሬ ይበጣጠስ። ከዓለም የሆነ ከአጋንንት የሆነ ከሰው የሆነ የትኛውም ሰንሰለት በኢየሱስም ይበጣጠስ። ቀንበር ይሰበር። ሰበርኩ በኢየሱስ ስም። የሰው ቀንበር ይሰበር፣ የአጋንንት ቀንበር ይሰበር፣ የሲስተም ቀንበር ይሰበር። ሰበርኩ በኢየሱስ ስም። ከላይ ላይ በሉ ቀንበር ይሰበር። የጨለማ ስራ፣ የአጋንንት ስራ፣ የሰው ንግግር፣ የኔ ድካም አወጅኩ በሉ በኢየሱስ ስም። የተሰበረ ይሁን። አራገፍኩ በሉ። አራግፉ። በጭንቅላታችሁ ላይ፣ ከልባችሁ ላይ፣ ከአይምሯችሁ ላይ አራግፉ። በመንፈስ በኢየሱስ ስም። የሰው ንግግር ቢሆን የኔ አጠባበቅ ቢሆን ሮንግ የሆነ እምነት ቢሆን ሮንግ የሆነ ልምምድ ቢሆን አራገፍኩኝ። የስ ጳውሎስ አራገፋት ይላል። አልፎ እንዳይሻገር የነደፈችው እልፍኝትን አራገፋት። ወደ እሳት አራገፋት። አራግፍ። የስ ያካባራ ረባባባባባሳ የስ ጳውሎስ አራገፋት ይላል። ወደ ቄሳር እንዳይደርስ የእግዚአብሔር ነገር ይዞ እንዳይሻገር ነደፈችላል። ነዳፊ መንፈስ፣ የሰው ንግግር ነዳፊ መንፈስ፣ የስንፍና ንግግር ነዳፊ መንፈስ አራገፍኩት በኢየሱስ ስም። ወዳጅ እየመሰለ ዘመድ እየመሰለ በአንተ ላይ የወጣ ቃል ነዳፊ መንፈስ ምታው። ራባሸጋ ቦራ ባህላ ቦስ የሰው ንግግር በሌላ አይሰራ፣ የሰው ቃል በሌላ አይበቅልም። ሰበርኩት በኢየሱስ ስም ይሰበር። የስ ቀጥል አንድ ነው። ቃላውጡ በኢየሱስ ስም። ከጭንቅላቴ ላይ፣ ከልቤ ላይ፣ ከተስፋዬ ላይ፣ ከእምነቴ ላይ የትኛውም ንግግሮችን አፈረስኩት። ከአንደበታቸው የወጣ የስንፍና ንግግር ጳውሎስን ካሁን ሞተ ብሎ ካሁን አበቃ ብሎ ሲጠባበቁ አራግፈው ቀጠለ። ታዲያ አራግፈው መቀጠል አልፎ መሄድ ይሁን፣ አልፎ መግባት ይሁን፣ አልፎ ማገልገል ይሁን፣ አልፎ መስጠት ይሁን፣ ለእግዚአብሔር ክብር መቆም ይሁን። ካሁን ለባባባባሳ ጸጋ ይዘህ አገልግሎት ይዘህ ቃል ይዘህ የከበረ ነገር ይዘህ አትደበቅም፣ አትታሰርም። ብዙ የሚጠብቅ ነገር የእግዚአብሔር ነገር አለ። አልቆምም በሉ፣ አልታሰርም በሉ። ነገር አይገደብም። አልፌ ሄዳለሁ። ይኸውላችሁ አይናችሁን ቀጡ ነው። ይህን ተናገረ ቴዲ ይጸልያል። ይኸውላችሁ ጳውሎስ ይላል ጌታ እየተናገረን ነው። የሆነ ክብር አለ እዚህ ቤት፣ ጳውሎስ ይላል ቄሳር ፊት ቆማለሁ ብሎ ከእግዚአብሔር ጋር ተወራርዶ ነው የመጣው። ለምን? ከነሰንሰለቱ ሊገሉት 14 ቀን በጨለማ ተጉዞ ያንን ስቃይ አልፎ ማይታለፈውን አልፎ ሲመጣ ባለቀ ሰዓት ሌላ መጣበት። እፉኝት ነደፈችው። ታሪኩን ስለምታውቁ ነደፈችው። የያዘውን ነገር ይዞ እንዳይቀጥል የከበረውን ነገር ይዘዋል። የእግዚአብሔር አጀንዳ ካሁን ሞተ። ቁጭ ብሎ አዩ፣ ተጠባበቁት። አብጦ ሲሞት ለማየት፣ ታስሮ ሲቆም ለማየት፣ ወልቆ ተሰናክሎ ሲቆም ለማየት። የጠራ እግዚአብሔር የታመነ እኮ ነው። የጠራ እግዚአብሔር
አሜን ነው ወይ? እግዚአብሔር አየው። ጳውሎስ ይላል የነደፈችውን እፉኝት ቆሞ አላያትም፣ አልተደባበቃትም። ለምን? እንቅፋት ነች፣ አልፎ እንዳይነዳፊ ነች። አሜን ነው ወይ? እነሱ ተነልፎ ሲሞት ለማየት ነው ወጋጉት። እሱ ግን ወደሚቀጥለው ሚሽኑ እንደሚሻገር ስለመጣ አራገፋት። አሜን። እስቲ አራግፋለሁ በሉ። እንዴት እንተ ልቀቁና በኢየሱስም በሉ። የሰዎችን ንግግር በሉ።